በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመርሐ ግብራችን ተከታታዮች እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ይህ ዘወትር በዚህ ሰዓት በምስካየ ኅዙናን መድኃኔዓለም ገዳም የተምሮ ማስተማር ሰንበት ትምህርት ቤት መስማት የተሳናቸው ጉዳይ ክፍል ከማህበረ ቅዱሳን ቴሌቪዥን ጋር በመተባበር የሚያቀርብላችሁ ሳምንታዊ መርሐ ግብራችን ነው። የዕለቱን መርሐ ግብራችንን የምንጀምረው የሰንበት ትምህርት ቤታችን መስማት የተሳናቸው መዘምራን ዝማሬን ውብ በሆነው ምልክት ቋንቋቸው ሊያቀርቡልን ተዘጋጅተዋል። አብረን እናመስግን።
በፈጠራቸው ቃላት ክብሯን ሊገልጹ በፈጠራቸው ቃላት ስለ መዝሙሩ የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። ለመዘምራኑም ዝማሬ መላእክትን ያሰማልን። በቀጣይ ስብከት ነው። ዛሬ ዕለተ ቀኑ ታኅሳስ 18 የሊቀ መላእክት ቅዱስ ገብርኤል ዓመታዊ ክብረ በዓል ዋዜማ። እንኳን ለገናናው መልአክ ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን እያልን ዕለቱን አስመልክቶ መምህራችን ያስተምሩናል። ለመምህራችን ተናጋሪ አንደበት ለእኛም ሰሚ ልቦና ያድለን። ወደ ትምህርቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ስም የተከበረና የተመሰገነ ይሁን። አሜን። ዛሬ እንደ እግዚአብሔር መልካምና ቅዱስ ፍቃድ የምንማማርበት የትምህርታችን ርዕስ የሚሆንን የምናመልከው አምላካችን ከምንወደው እሳት እቶን ያድነን ዘንድ ይችላል። ርዕስን እንድገመው። የምናመልከው አምላካችን ከምንወደው እሳት እቶን ያድነን ዘንድ ይችላል። ይህ በመጽሐፍ ቅዱስ የምናገኘው በትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እናገኘዋለን። ይህ የምንማረው ትምህርታችን በመጽሐፍ ቅዱስ በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 ጀምሮ እስከ መጨረሻ እናገኘዋለን። ይህን ታሪክ በጥንት ጊዜ ባቢሎን ገዢ በነበረ ጊዜ በንጉሱ ናቡከደነጾር በተባለ ዘመን ናቡከደነጾር ባቢሎን ገዢ በሆነ ንጉስም ናቡከደነጾር ነበረ። ንጉሱ ባቢሎን በገዛ በሚያስተዳድርበት ጊዜ ከእስራኤል ተዋግቶ ባቢሎን ድል ሲያሸንፍ እስራኤል ተማረኩ። እስራኤል በተማረከበት ጊዜ የባቢሎን ወታደሮች በሙሉ እስራኤልን በምርኮ ሰበሰባቸው። የአይሁድ ዘር የሆኑ 3 ልጆች የእስራኤል ወገን የሆኑ በወታደር ተማርከው ወደ ባቢሎን ወደ ንጉሱ ናቡከደነጾር ቀረቡ። ንጉሱ ናቡከደነጾር እነዚህ 3 ልጆች ባያቸው ጊዜ በውበትና በመልክ በጣም ወደዳቸው። ንጉሱ ናቡከደነጾር እንዳላቸው እነዚህ ልጆች በቤተ መንግስት ከኛ ልጆች ጋር አብረው እንዲማሩ በቤቴ የሚማሩ ወጣቶች የተለያዩ ፍልስፍና ትምህርቶች እንዲማሩ፣ ስነ ጥበብ፣ ፍልስፍና፣ በመንግስት አመራር የተለያዩ ስራዎች እንዲማሩ አስገባቸው። በባቢሎን ሀገር ቋንቋ እሱም ጨምሮ መማር አለባቸው ብሎ ንጉሱ ትእዛዝ አስተላለፈ። ከትንሽ ቀናት በኋላ እነዚህ 3 ልጆች ንጉሱ እንዳዘዛቸው ልጆቹ ሰብስቧቸው እናንተ ተማሩ፣ ጥበብ ያዙ፣ ፍልስፍና እንዲማሩና ለእነዚህ ልጆች ዕለት ዕለት የሚመግቡ ምግብ በደንብ አድርገው አብሏቸው ብሎ ለምግብ አስተናጋጅ ትእዛዝ አስተላለፈ። እነዚህ 3 ልጆች እኛ በጣዖት የሚታረድ ምግብ መብላት አንፈልግም፣ እኛ መብላት የምንፈልገው ቆሎና ውሃ ብቻ ይበቃናል አሉት። ምግብ አስተናጋጁ በጣም ተጨንቀኝ፣ ንጉሱ ትልቅ ትእዛዝ አስተላልፎልኛል፣ ይህን ስጋ ምናምን ነገር መብላት አለባችሁ፣ ትልቅ ስራ ለመስራት የግዴታ መብላት ስላለባችሁ ብሎ ንጉሱ ትእዛዝ አስተላልፎልኛል ብሎ
እነዚያ ልጆች እሺ የ10 ቀን ብቻ እድል ስጠን፣ በ10 ቀን ውስጥ እና ከዛ በኋላ ተወስነን አሉ። ከዛ አስተናጋጁ ቆሎና ውሃ ብቻ አቅርቦ ከ10 ቀን በኋላ ሁሉም ልጆች ሰብስቧቸው ጠራቸው። እነዚህ 3 ልጆች ቆሎና ውሃ ብቻ ፊታቸው ባማረ መልካም ጤነኛ ወፍራም ልጆች ነበሩ። ከነዚያ ሁሉ ተሰባስበው ተቀመጡ። ንጉሡ በቀረበ ጊዜ ሳያቸው ከሁሉም የተለዩ እነዚህ 3 ልጆች በጣም የሚያምሩና ንጽህናቸው፣ ጥበባቸው፣ እውቀታቸው፣ ትምህርታቸው፣ የሀገር አመራር እንዴት እንደሆነ በደንብ ተምሯቸው ንጉሡ በጣም በመገረም ደስ ብሏቸው ወደዳቸው። ንጉሡ ናቡከደነፆር እናንተ ኑ ወደ እኔ ቅረቡኝ አላቸው። እነዚህ 3ቱ ስማቸው የመጀመሪያው አዛርያ፣ ሁለተኛው ሚሳኤል፣ ሶስተኛው አናንያ። በምልክት ቋንቋ አዛርያ፣ ሚሳኤል፣ አናንያ። እነዚህ 3 ልጆች በንጉሡ በቀረበ ጊዜ ንጉሡ ናቡከደነፆር ለእነሱ የስልጣን ሹመት እሰጣቸዋለሁ አላቸው። በባቢሎን ከተማ ውስጥ የማስተዳደር ሹም እሰጣቸዋለሁ ብሎ ስልጣን ሰጣቸው። እነዚህ 3 ልጆች ንጉሡ ባዘዙ መሰረት ባቢሎን የሚገኙ ከተማ 3ቱ በአስተዳደር ስራ ሲሰሩ ቆዩ። ባቢሎን ውስጥ የሚኖሩ ሰዎቹ ሌሎቹ በቅናት መንፈስ በእነዚህ 3 ሰዎች ላይ አደሩ። ለምን? በእኛ ሀገር ሁነው እኛ እዚሁ ተወልደን እዚህ አድገን ከሌላ ሀገር ከእስራኤል ከአይሁድ ዘር የሆኑ መጥተው ባቢሎን ማስተዳደር እንዴት ይሆናል ብለው በመንፈስ ቅናት ሌሎች ቀኑ፣ በጣም ቀኑ እና ማሰብ ጀመሩ። ሀሳባቸው እኛ ለንጉሳችንን መናገር አለብን፣ ከንጉስ ጋር ማጋጨት አለብን። የባቢሎን ሰዎች ንጉሥ ናቡከደነፆር ሀሳብ እንዲያቀርቡ ወደ ንጉሥ ናቡከደነፆር ቀረቡ። ንጉሥ ሆይ 1000 ዓመት ንገስልን። ከዚህ በፊት በእስራኤል የተማረካቸው ሰዎቹ 3 ባሪያዎቹ ሹመት እንደሰጣቸው ሰምተናል። እያስተዳደሩ እንደሆነ እናውቃለን። የባቢሎን ሰዎች ከባቢሎን ሰዎች ቅናት አደሩ። እኛ ሀገራችን እዚህ ሆነን ባቢሎን ተወልደን እነዚህ ሰዎች ከሌላ ሀገር መጥተው የአይሁድ ዘር የሆኑ በባቢሎን ሀገርን በአስተዳደር ስራ ሲሰሩ የቅናት መንፈስ አደሩ። ስለዚህ ማሰብ ጀመሩ። ስለዚህ እኛ 3 ልጆች ከንጉሥ ጋር ማጋጨት አለብን ብለው ባቢሎን ሀገር ጋር የሚገኙ ወደ ንጉሥ ሲሄዱና ንጉሡ 1000 ዓመት ንገስልን፣ እኛ ሀሳብን አለን። ባቢሎን ሀገር በሙሉ አንተን ይወዱሃል ወይስ አንተን ይጠሉሃል? መለየት አለብን። ባቢሎን ህዝብ ሁሉ አንተን ያከብሩሃል ወይስ አያከብሩህም? አንተም ለይተህ ማወቅ አለብህ። ይህን ለመለየት አንተ የምታመልከው ምስል ይሰራ፣ በወርቅ ተሰርቶ በአንድ ቦታ ላይ ይቆምና ለህዝብ አዋጅ አውጀህ አንተን የሚወዱ ይሰግዳሉ፣ አንተን የማይወዱ የማይሰግዱ ለይተህ መወሰን ትችላለህ። ንጉሡም በሀሳቡ ተስማማ። የመከራቸው ምክር ጥሩ ነው ብሎ ተቀበለ። ስለዚህ ንጉሡ እሺ ብሎ ንጉሡ ለሹማምንቶች አዋጅ አወጀ። ምስል ስሩ፣ ጣዖትን አቆሙ፣ በወርቅ ይሰራ፣ ቁመቱ 60 ክንድ፣ ስፋቱ 6 ክንድ አድርጋችሁ ስሩ። ንጉሡ ትልቅ ትእዛዝ አስተላለፈ። ሰዎቹም እሺ ብለው ስራ መስራት ጀመሩ። ትልቁ ጣዖት ሰራ፣ በወርቅ ምስል ተሰርቶ አለቀ። ዱራ የሚባል አካባቢ ሜዳ ላይ ይህን ምስል ጣዖት አቆመ። ንጉሡም ትእዛዝ አስተላለፈ። አዋጅ ታወጀ፣ ይታወጅ፣
በባቢሎን አካባቢ የሚኖሩ በተለያየ ቋንቋ የምትጠቀሙ በሙሉ እኔ ንጉሳችሁ ናቡከደነፆር ነኝ። ይህን ምስል ሰርቼ አቁሜያለሁ። ሁላችሁም መጥታችሁ በምስሉ ላይ እንድትገኙ አዋጅ አወጀ። ንጉሡ ናቡከደነፆር መልእክት አስተላለፈ። አዋጅ ነጋሪ፣ አዋጅ አዋጅ አዋጅ! ንጉሡ እንዲህ ብለዋል። በባቢሎን ውስጥ ለምትኖሩ ሕዝቦች ንጉሳችን ምስል ሰርቶ ያቆመው ጣዖትን ዱራ ሜዳ ላይ ትልቅ ሐውልት ቆመዋል። የምረቃ ስነ ስርዓት ፕሮግራም ስለሚካሄድ ሁላቸውም እዛ ቦታ ተገኙ። ሕዝቡ ይህን መልእክት ሰምተው ሁሉም በንጉሡ ናቡከደነፆር ስለሚፈሩ ሁሉም መጥተው ዱራ በተባለ ቦታ ላይ ጣዖት ያቆመበት ምስል ሜዳ ላይ መጡ። ብቻም አይደለም፣ በባቢሎን ከተማ ውስጥ የተማረኩ ልጆችም ሶስቱንም እነሱም መጥተዋል። ሁሉም መጥተዋል፣ ያልመጡ የለም። ሁሉም በተሰበሰቡ ጊዜ የንጉሥ መሳፍንት፣ ጸሐፊያን፣ ሹማምንት ሁሉም በተገኙ አሁን ታላቅ አዋጅ ታወጀ። ጥሩምባ በተነፋ ጊዜ ሁላችሁም ለምስሉ ስገዱ ተብሎ አዋጅ ታወጀ። መለከት የሚነፉ ሰዎች ሲነፉ ሁሉም ባቢሎን ውስጥ የሚገኙ ሕዝብ በሙሉ ላቆመው ምስል፣ በእጅ የተሰራው ምስል ጣዖትን ሰገዱ። ሁሉም ሰገዱ። ያልሰገዱ ሰዎች መሃል ደግሞ አሉ። እነዚህ ሶስቱ ልጆች ናቸው። ማን ናቸው? አናንያ፣ አዛርያ እና ሚሳኤል። አናንያ ሶስቱ ልጆች ንጉሡ በሰራው ምስል አንሰግድም ብለው ቆሙ። ትዝ ይላቸዋል። በቅናት መንፈስ ያደሩ ሰዎቹ እነሱም ደስ ብሏቸው ሄደው ለንጉሡ አቀረቡ። ወደ ንጉሡ ቀረቡ። ንጉሥ ሆይ፣ ሶስት ልጆች ሹመት የሰጣቸው በባቢሎን ከተማዎች እንዲያስተዳድሩ የሰጣቸው እነሱ ልጆች አወቃቸው? አዎ፣ ያንተ አዋጅ አንቀበልም ብለው መስጊድን አውጀህ ነበረ። ምስል ያልሰገደ ወደ እሳት እቶን ይጣላል ተብለህ ነበር። አዎ ብያለሁ። ስለዚህ አንተን የሰራው ጣዖትን አንሰግድም ብለዋል እነዚህ ሶስቱ ልጆች። አዎ ንጉሥ ሆይ፣ ሶስቱ ልጆች ጥሯቸው። ሶስት ልጆች መጡ። ንጉሡም እንዲህ አላቸው፣ እውነቱን እናንተ እኔን በእጅ የሰራው ምስል ጣዖት ምስል አንሰግድም ብላችኋል? ሶስቱም ልጆች መልስ፣ አዎ በእጅ የተሰራው ምስል በእጅ የተሰራው ጣዖት ነው፣ እንዴት እናመልከዋለን ብለው ነገሩት። ንጉሡም ናቡከደነፆር በጣም ተቆጣ። ይህ ምስል የማትሰግዱ ከሆነ እናንተ እሳት እንደምትጣሉ ከዚህ በፊት አዋጅ አውጃለሁ። ይህን አታውቁም? ስለዚህ ለጣዖቱ ብትሰግዱ ይቻላችኋል፣ ካልሆነ ግን እሳት እቶን ውስጥ ትገባላችሁ። ከእሳት እቶን ውስጥ ከእኔ እጅ ማን ሊያድናችሁ ነው? እናንተ ከእሳት እቶን ከጣልኳችሁ በኋላ የሚያድናችሁ ማን ነው? እኔ ካላዳናችሁ ማንም አያድናችሁም ከእሳቱ ብሎ ነገራቸው። ሶስቱንም ልጆች ንጉሥ ሆይ፣ አንተ በሰራኸው ምስል እኛ አንሰግድም። ምክንያቱም ምስሉ በእጅ ነው የተሰራው። እንዴት እናመልከዋለን? እኛ አንሰግድም። ከእሳት እቶን ብጥለንም ማን ያድነሃን ካልክ እኛ የሚያድነን
እኛ የምናመልከው አምላካችን ከምንነደው እሳት ያድነን ዘንድ ይችላል ብሎ ነገራቸው። ቅድም ርዕሳችን ምን ነበረ? የምናመልከው አምላካችን ከሚነደው እሳቱን ያድነን ዘንድ ይችላል። እግዚአብሔር የሚሳነው ነገር አለ? የለም ብሎ ነገራቸው። እኛ ለንጉሱ መልእክት አስተላለፉ። እኛ እሳት ብንከተም እኛን የምናመልከው አምላካችን ከእሳት እቶን ያድነን ዘንድ ይችላል። ይህም የማይሆን ከሆነ እንኳን ለጣዖት በሰራው በእጅ ምስል እኛ አንሰግድም። ንጉሱም ናቡከደነፆር በጣም ተቆጣ። በፊት እሳት ሲነድ የነበረው አልበቃ ብሎት ወታደር ትእዛዝ አስተላለፈ። 7 እጥፍ እሳት አንዱት ጨምሩበት ብሎ ትእዛዝ አስተላለፈ። ወታደሮች በታዘዙ መሰረት አደረጉ። እሳቱንም ከበፊቱ ይበልጥ ነደደ። እነዚህ 3 ልጆች አዛርያ፣ ሚሳኤል እና አናንያ ሶስቱም ከእሳት እቶን ተጣሉ። ሶስቱም ምን ሆኑ? እሳት እቶን ተጣሉ። እግዚአብሔር የወዳጆች ላይ ዝም አይልም። እግዚአብሔር ፈጥኖ ደራሽ ነውና ፈጥኖ ደራሽ መልአክ ላካቸው። መልአኩም እየበረረ መጥቶ እሳቱን ውስጥ ገብቶ እሳቱ በጣም በነደደ ጊዜ በበትረ መስቀልን እሳቱን አቀዘቀዘው። እሳቱ እየነደደ ነው፣ ግን ለብ ሆነ። ልጆቹ ምንም ሳያቋጥላቸው፣ ጸጉሩ ሳይነካቸው፣ ልብሳቸውን ጭስ ምንም ሳይወጣባቸው የእሳቱ ዳር ሆነው እግዚአብሔርን ስም እያመሰገኑ ነበረ። በዛ ጊዜ ንጉሱ ናቡከደነፆር ባያቸው ጊዜ በጣም ገረመ። እኔ እሳቶች የጨመርኳቸው ሰዎች አሁን እሳት ላይ የሚታዩኝ 4 ናቸው። አንዱ ማን ነው? አንዱ ደግሞ እግዚአብሔር ልጅ ይመስላል አለ። ናቡከደነፆር ባያቸው ጊዜ በጣም ገረመው። ወታደር ጠራቸው። ከእሳት ይውጡ ኑ በላቸው አላቸው። ሶስቱም ልጆች ከእሳት ወጡ። ሶስቱም ልጆች ከእሳት ዳር ወጥተው ከንጉሱ ፊት ቀረቡ። ንጉሱ ናቡከደነፆር አይቶ ገረመው። ቅድም እንዳልኳችሁ ትክክል ናችሁ። አምላክ ያድነኝ ያላችሁ ንጉሱ አምላካችሁ ያድናል ብሎ አምኖ ሰገደ። ናቡከደነፆር ሰገደ። ንጉሱ ናቡከደነፆር አዲስ አዋጅ አወጀ። ምን ብሎ አዘዛቸው? በባቢሎን የምትገኙ በተለያዩ ቋንቋ የምታወሩ በሙሉ ምስል ወይም ጣዖት የተለያየ የምትሰግዱ ካለ እሳቱን ይገባል ብሎ አዋጅ አወጀ። መጀመሪያ ምን ነበረ? ጣዖት የማትሰግዱ ከሆነ እሳት ጣልላችሁ ተብሎ ነበረ። በስተመጨረሻ በእነዚህ ልጆች ምክንያት በእግዚአብሔር ድንቅ ስራ እነዚህ 3 ልጆች ላይ ገርሞ ሰገደ። ንጉሱ ናቡከደነፆር አዋጅ ጣዖት ምስል የተለያየ የሚሰግድ ካለ ወደ እሳቱን እንደሚገባ አዋጅ አወጀ። ዛሬ 3ቱ ልጆች ከእሳቱን የዳኑበት ቀን ነው። ታኅሳስ 19 ታኅሳስ 19 ቀን በዓል ከ7ቱ ሊቃነ መላእክት አንዱ ቅዱስ ገብርኤል ነው። 3ቱ ሕፃናት ከእቶን ያድን ፈጥኖ ደራሽ
ያዳነበት ቀን በዛሬው ዕለት ነው። ቅዱስ ገብርኤል ያዳናቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በታላቅ በዓል በድምቀት ይከበራል። ዛሬ ታኅሳስ 19 ቅዱስ ገብርኤል ዓመታዊ በዓል ነው። ገብርኤል ትርጉሙ ገብርኤል፣ ገብር ማለት አገልጋይ ወይም ስራ፣ ኤል ደግሞ ኃያል ገናና፣ ይሄ ደግሞ የእግዚአብሔር ስም ማለት ነው። ገብር ማለት አገልጋይ ወይም ስራ፣ ኤል ማለት ኃያል ወይም ገናና፣ ይህ የእግዚአብሔር ስሞች አሉበት። ሁለቱም ሲጣመሩ ገብርኤል ማለት የእግዚአብሔር አገልጋይ ማለት ነው። ገብርኤል የእግዚአብሔር አገልጋይ፣ ገብርኤል የእግዚአብሔር አገልጋይ እኛን ያድነናል። ሶስቱ ሕፃናት ከእቶነ እሳት እንዳዳናቸው አምላካቸው በገብርኤል ተልኮ እኛንም ከክፉ ከተለያየ ከመቅሰፍት ከተለያየ ከሁሉም ነገር ቅዱስ ገብርኤል በምልጃው በጠባቂነቱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ለመምህራችን ቃለ ሕይወትን ያሰማልን፣ ረጅም ዕድሜን ከጤና ጋር ያድልልን። የፕሮግራማችን መዝጊያ የሚሆነው የሰንበት ትምህርት ቤታችን መስማት የተሳናቸው መዘምራን ዝማሬን ውብ በሆነው ምልክት ቋንቋቸው ሊያቀርቡልን ተዘጋጅተዋል። አብረን እናመስግን። እኛ ከወዲሁ እንሰነባበታለን። መልካም ለተሰንበት ይቆየን። ኃጢአት መስራት